ጋሽዬ ለምን ዝም አለ? ጋሽዬ ለምን አንዴ ገብቶ ሩታና አብርሽ አያስታርቅልንም እያሉ ስለሆነ ጋሽዬ አንተ ለምን ዝም አልክ? በቃ የማይደገም ስራ ሰራለሁ። የማይደገም ስራ ነው ሰርቼ ሞጣው። እንደገናም አሁን አለባብሶ ቢያርሱ በአረብ ይመለሱ የሚባል ተረት ታውቃለህ? አሁንም ማለባብሰው ነገር የለም። አሁንም አለባብሼ አላርስም። አሁንም ማዳግም ስራ ነው መስራት አለብኝ። መለሳሉ ብዬ አስታርቄ እንትን ብዬ ግን ያሁን ወርቅ ያሁን ማስታርቀው እኔ እግዚአብሔርን ታርጌት መጥቼ ነው ማስታርቀው። እኔ ከዚህ በለጠ ልለምን አልችልም። በእግዚአብሔር በቃ እንደምን ብለህ ለአንዴና ለመጨረሻ ጊዜ መስዋዕትነትም ከፍለ አስታርቅልን። እግዚአብሔር አምላክ ይርዳኝ። እኛ አልቻልነውም ጋሺ፣ ነገሮች አቅተውናልና ከኛ ደግሞ አንተ ትሻላለህ በብዙ መንገድ ማለት ነው። ስለዚህ በቃ ለአንዴና ለመጨረሻ ጊዜ እንደምንም ብለህ ሽማግሌዎችንም ይዘህ ሊሆን ይችላል፣ ሩታንም ማናግራት፣ አብርሽንም መቆጣት ካለብህ ተቆጣው። በቃ ጨንቆናል ሁላችንም። ምን እንደምናደርግ ግራ ገብቶናል ጋሽ። ያዱላ መልሷለሁ፣ ልጄን አውቀጣዋለሁ እንደፈለኩ። እቺ እንግዳ ልጅ ፊቴን እንዳላጠቁባት ፊቴን አላጠቁባት። ለምን ፊቴን ልበስቷል አላጠቁ። እንግዳ ናታ። ልጄስ ገርፌ እንደፈለኩ አድርጌ ቀና አረገዋለሁ። ሰላም እንኳን ደስ አላችሁ። አብርሃምና ሩታ ሊታረቁ ነው። አረረ ጋሽዬ እድሜና ጤና። አብርሃም ታደሰን እና ሩታ ሊታረቁ ነው ቤተሰብዬ፣ እና በጣም ደስ ብሎናል። ሳይታረቁ ራሱ ጋሽዬ ስለመጣ በጣም ደስ ብሎናል። እንኳን ደስ አላችሁ። ቪዲዮ ላይክ ሼር ሰብስክራይብ ያረጋችሁ ጀምሩት እና ሩታና አብርሽ ሊያስታርቅ እንግዲህ ዛሬ ጋሽዬ መጥቷል ማለት ነው። ሽማግሌ ልኮ ምናምን ነገር ሽማግሌ ይዞ መጥቶ ሩታ ጋር እንግዲህ ይቅርታ ምናምን ነገር ሊያስደርግ እና በጣም ደስ ይላል። እኛ ደስ ብሎናል። አንድ ሀሳብ አለኝ እኔ ማለት ነው። ብዙዎቻችሁ ያው የሩታን መጣላትና የሩታን ጠላቶች፣ የአብርሃም ጠላቶች፣ የአብርሃምና የሩታ መለያየት የምትፈልጉ ሰዎች እንዳለ ድብን በሉ። እንግዲህ እያረራችሁ ነው። እርር በሉ። የአብርሃምና የሩታ ጠላት እስኪ የታላችሁ? አሁን ዛሬ ጸጥ ነው የሚለው ታያላችሁ፣ ወይም ብጥብጥ ይነሳል። እንግዲህ ርር ቅጥል በሉ። አብርሃምና ሩታ ይታረቃሉ፣ ሊታረቁ ነው። ወደ ትዳራቸው አብረው ሊገቡ ነው ማለት ነው። ልጃቸው አብረው ሊያሳድጉ፣ አብረው ሊኖሩ፣ ህይወታቸው ሊቀጥሉ ነው። እናንተ ግን የሩታና የአብርሃም ጠላቶች እንግዲህ ድብን በሉ። ጋሽዬ በዚህ አጋጣሚ በጣም እናመሰግናለን። በጣም ምርጥ ሰው የምር ጋሽዬ ማለት ነው። ጋሽዬ ማለት በጣም ትልቅ የትልቅ አሳቢ አንተ ራሱ የምር በጣም በቃ እኛ ምን እንልሃለን። በቃ የሩታን ጠላቶችን ለማስደንገጥ የሩታን ጠላቶች የአብርሃም ጠላቶች ለማስደንገጥ አሁን ሄርሜላ ሽንቷን ነው የምትለቀው። በቃ አለቃ ሽንቷን ነው የምትለቀው። ሄርሜላ በድንጋጤ ራሷ ስታ እንዳትወጥቅ አሁን ነው ይሄንን ቪዲዮ ካየችሁ በቃ ጋሽዬ መጥቷል ከተባለች ራሱ ጋሽዬ መጣ ራሱ ከተባለች በቃ እሷ የለችም፣ ፌንት በልታ ይሆናል። እኔ የሄርሜላን ጉድ ማየት ነው የምፈልገው። ጭራሽ ዛሬ ብሎ ስለ እንትን የውሸት መኖር ምናምን ነገር እያወራ ነበር። እንግዲህ ፖስቶ ነበር እንዳያችሁት ማለት ነው። እንግዲህ ይሄው ጋሽዬ መጥቷል። ጋሽዬ እባክህ አስታርቅልን፣ እኛ የምንፈልገው እሱ ነው። ብታስታርቃቸው መልካም ነው፣ እኛ ደስ ይለናል። አብርሃም እቀጣዋለሁ ብለዋል። እንግዲህ አብርሃም እውነትም ያው ህፃን ነው እንደምታውቁት። እንግዲህ ጡጦ አልተገዛለትም እንጂ ያው አብሮም ከሆኑም ያው ልጅነት ያጠቃዋል። ልጅቷን ቢያሰቃያትም እንግዲህ 2 ልጅ ታሳድጋለች። ምንም ይሁን ምንም ትዳሩ ይሻለዋል። ስለዚህ እንግዲህ አብሮ ቢሆን ይሻላል ባይነኝ እኔ ማለት ነው። እና 2 ጡጦ ትገዛለች፣ ችግር የለውም። አብርሃም ጋሽዬ በጣም እኔ እቀጣዋለሁ፣ ልጄን እኔ ይመልሳለሁኝ። እቺን እንግዳ ልጅ ያለ ነው የሚያወራው ራሱ ማለት ነው። ለሩታ ምን ያክል ክብር እንዳላቸው በእነሱ ራሱ ማየት ይቻላል። ቤተሰብ በእነሱ ራሱ እስኪ ጋሽዬ እቺ እንግዳ ልጅ፣ እቺ የተከበረች እንግዳ፣ እቺ ምስኪን የሆነች ልጅ ብሎ ነው ያወራው። የሩታ የምታክል የሩታ ማለት ነው። ምን ያክል ክብር ቢኖራቸው ነው ለሩታ። እንኳን አንተ እስኪ አንተን አልፎ ቤተሰቦች ይሄን ያክል የሚወዳት ሴት አንተ ተልከስክሰ ከዛች ልጅ ጋር ሄደ ትለጣጥፋለክ።
ቤተሰብህ እንኳን ጋሽዬን የሚያክል ሰውየው እንኳን ይሄን ያክል አከበራት። ጋሽዬን ማለት ነው። አብርሃም ታደሰ እየሰማኸኝ ነው? እስኪ ይሄን ያክል ነው ቤተሰብ እንግዲህ የእንትን ያላት ማለት ነው። አብርሃም ታደሰ እረ ጋሽዬ የምር እድሜና ጤና ይስጦት። ትልቅ ሰው ነው የምር ትልቅ ማለት ነው። በቃ እና አብርሃም ደግሞ በደንብ ይምከሩት አባባ ጋሽዬ ልበሎት። በቃ ጋሽዬ በደንብ ምከረው። የምሬን ነው ምላ በደንብ ቅጥቅጥ አርገ ቀጥቅጠው በደንብ አርገህ እንትን የሆነ አንድ ክላስ አስገባና በደንብ ምታውና ከዛ 1 2 3 ቀን በር ይዘጋበት ተዘግቶበት ይረበውም ይጠማውም በቃ እዛው አስቀምጠው እዛው ቢቀመጥ ይሻላል። ትንሽ ቀን ይየው እስኪ። ለነገሩ ያለ ሴት እንዴት ይችላል? ስለዚህ አዳም ዘርሽን እንግዲህ እርርበይ አንተና አብርሃም ደግሞ ቅጣቱን ይቀጣልን። አብረው ይሁኑ፣ አብረው እንዲሆኑ እኛ እንፈልጋለን። በመምጣት ጋሽዬ በጣም ደስ ብሎናል። ልታስታርቅ ስለመጣ በጣም ደስ ብሎናል። አስታረቀልን። ሩታ እኮ ምስኪን ነች፣ በጣም ምስኪን ነች። የምር በጣም ብዙ ሰው ምን አለበት የኔ ልጅ ሚስት ብትሆን የኔ ብናረጋት የሚል በጣም ብዙ አለ። ዛሬ አፍቃሪዋ መጥቶ ነበር። እንግዲህ አፍቃሪዋም ሂድ፣ ምንም ማድረግ አይቻልም። እንግዲህ አብርሃም አዝናንቶ ዘና አርጎ ሊያኖራት ነው ማለት ነው። ቅድም አንተ እንደዛ ብለክ ነበር። አሁን ደግሞ እሱ ፏፈሻ አድርጎ ያኖራታል ማለት ነው። ዛሬ ጋሽዬ የመጣው ደንግጦ ነው መሰለኝ ይሄንን ነገር ሲፈጠር። የልጁ ቪዲዮ አይተውት ነበር እንዴ? አረ ይሄን ቪዲዮ የሩታ ጓደኞች አይተውት ነበር መሰለኝ። ቶሎ ብሎ መጣ ጋሽዬ ማለት ነው። የኔ አባት በጣም ጎበዝ፣ የምሬን ነው መልክ እና ሽማግሌ ማትልክ ራሱ ብቻውን ግን በሽማግሌ ነው መላክ ያለበት። በስነ ስርዓት ሽማግሌ ተልኮ ቤተሰብ ምናምን ነገር አይቶ በስነ ስርዓት ይቅርታ ጠይቆ ተቀጥቶ ነው አብሮ መሆን ያለባቸው ማለት ነው። እዚህ ጋር ሁለቱንም ማለት ነው። ሩታን ከመጀመሪያው ጀምሮ ያጠፋውን ጥፋት ተናግሮ ያጠፋትን ነገር ሁሉም ነገር ተናግራ የማይደግሞ ከሆነ ነው ወደሱ መሄድ ያለብሽ ሩታ የኔ ቆንጆ ማለት ነው። አንቺ ጠንካራ ጎበዝ የሆንሽ ሴት ነሽ። ስለዚህ ጠንከር በይ። አሁንም ቢሆን ጨምሪ። ትግስትሽ በጣም ምርጥ ነው። ስለዚህ ሩታዬ የኔ ቆንጆ እንኳን ደስ አለሽ። በዚህ አጋጣሚ ትዳራችሁ ያማረ የሰመረ ያድርግላችሁ። ልጃችሁ አብራችሁ አሳድጉ። በጣም ደስ ይላል። እኔ በጣም ደስ ብሎኛል። እውነት ለመናገር በጣም ነው ደስ ያለኝ። ጋሽዬ እናመሰግናለን እና አስታርቅልን። አሁን አስታርቀ ሳይሆን አስታርቃለሁ እንደምንም አድርጌ አስታርቃለሁኝ ስላልክ ብቻ በጣም ደስ ብሎናል። እውነት በጣም ማለት ነው። እና አስታርቅ በኋላ ደግሞ እኛ ምን እንደምንልክ አናቅም። በጣም ደስ ብሎናል። አስታርቅልን፣ ደስ ይለናል። መልካም እድል ይሆንልክ። እንግዲህ እሺ እንድትል እኛም ምኞታችን ነው።